በጣም ሰደበችኝ። እባክሽ ሀቢባማ አትፈልገኝም ስንት ቀን ገዝት ስልክ ተመልሼ የለ እምቢ አልኳት። አሁን አለችኝ ከትናንትና ጀምሮ ከትናንት ወዲያ ጀምሮ ሁለታችንም እንሞክራለን ከተሳብን በኔ ስልክ እንገባለን። አይ ሀቢባ በሰው ስልክ አይቻልም ትላለች። በጣም ነው የምከታተልሽ። እሷ የሰው ታሪክ አታውሩ እንጂ በሰው ስልክ አትግቡ አላለችም። ስለዚህ ራስሽ ትነግሪያትና ታወሪያለሽ። እኔ በእኔም ስልክ እኮ እኔ ነኝ ብለሽ ማውራት ትችያለሽ። ግን እኔን ሁሉም ያውቁኛል። በውስጥ የሚያወሩኝም አሉ። አንቺ ጋር እሷ ካወራች በኋላ በውስጥ የሚያወሯትም አሉና የሚያወሩኝ አሉ። እና እውነቱን ነግረሻት ስሚኝ ትያታለሽ፣ ትሰማሻለች አለችኝ። እሷ ከኔ በላይም ደግሞ ታውቅሻለች የሚ ማለት ነው። እሺ አልኩኝና ምን ተስፋ ሰጠሽኝ? ያው ከትናንት ወዲያ እቺ ማት የምትባለውን ልጅ እስቲ ሳባት እያልሽ 4 ነው 5 ሳብሽኝ። ኔትወርክ ያስቸገረና መለሰብሽ። 4 ስስቢኝ በቃ ፈለገችኝ፣ አቡ ፈለገችኝ። ምክንያቱም ነገርኩሽ እኔ መፈለግም በሰው ፊት አላውቅም። ወይ በቃ ሀቡ ከዛ ደግሞ አሁን ስራ ያስገባችኝ መሲ ሳበችኝ። ኔትወርክ ያስቸገረ። ከዛ ምን ተሰማኝ? የመፈለግ ስሜት። በቃ እንግዲህ ሳታውቂኝ እኮ ነው አልፈልግም አለችኝ ብለው። አሁን ደግሞ የመፈለግ ስሜት። ከዛ እሷ እስቲ የኔ ስልክ ይሻላል ብላ የእሷ ስልክ ሌላ ዋይፋይ ላይ ያለውና በእሷ ቅድም ሳበችኝ። መሲ ስትስበኝ ድጋሚ መለሰባት። ከዛ ደግሞ መልሼ የሆነ ውስጤ ወደ መጀመሪያው ስብር ነገር ወደ ማለቱ ሄደ። ከዛ በእሷ ገና አንዴ ስትሞክር መሲ ሳበቻት። የእውነት ነው የምልሽ አቡ ዛሬ ባልገባ ወይ ነገ ባልገባ በጣም ተስፋ ቆርጬ ሌላ ታሪክ ውስጥ ደግሞ ገባ ነበረ። አቡማ ተይ አንቺ እኮ ልትመክሪኝ እኮ ነው ሀቡዬ። ከዛ በቃ አሁን ስታስገቢኝ እንትና ሪም ነበረች አይደል? ሪም እስክትወጣ ድረስ አባታችሁ ነው ያልኩት። በቃ እኔ ሰማሽኝ አይደል? በቃ ይሄ ነበረ ለእኔ ያስፈልገኝ የነበረው መድኃኒት። አቡዬ የሚወደኝ ሰው የሚፈልገኝ ሰው መኖሩ ይሄ ነው ለእኔ መድኃኒት። እና አሁን ለቤተሰቦቼ የመጣሁበትን ዕዳ ከፈልኩ አቡዬ። ለልጄም እልካለሁኝ። የመጀመሪያ ወሬ ላኩኝ። አሁን የ2 ወር አለኝ። ያችን ደግሞ ለልጅ አስቤዛና ዝግ አካውንት ከፍቼ ያንን አካውንቱን ሌላ ሰው ከቤተሰብ አርቄ ደብቄ ነው የመጣሁት። ምክንያቱም አሁን ልጅ አለኝ። እንደ እናትም እንደ ሴትም ነው ማሰብ ያለብኝ። ካለፈ ስህተቴ መማር አለብኝ። ግን ይሄ የውስጤን ቁስል ሀቡዬ እንዴት አድርጌ እስቲ ላዳፍነው? እንዴት አድርጌ ላቅልለው? ያንንም ሶፋ ደግሞ መግዛት አለብኝ። የለብኝም። እስቲ ምከሩኝ ሀቡዬ። ዝም በጣም እሺ። እንትን ደግሞ ሐኪም ቤት ገብቼ መርፌ ተወግቼ ይሄ በሽታ ከሐኪም ቤት ገብቼ ካርዳንኩ ደግሞ ሰው ቤት እንዴት ነው ገብቼ ምሰራው? ምን አለበት ለምን አላባደረሽ ብትነግሩን ኖሮ ተንቀጠቀጥኩ። በህይወት እያለች እርዳታ እየጠየቀች መዳን እፈልጋለሁ እያለች ለምንድን ነው ከሞተች በኋላ ለአስክሬኗ የምትመጡት? አቡ ምናልባት እንትን ረጋ በይና አንቺም ያው የተከሰተ ነገር ተከስቷል። ያው እንደምንም ያው ያለፈ ነገር ነው አይደለም። አንዴ አሁን አንተ መቼ ከቢሮ እንዳወጣካትና ይህን ቮይስ መቼ እንደላከችው እሷ ስክሪንሻት አድርጋ ትላክልኝ። ቀኑን ማየት ፈልጋለሁ። ለምን እሷ ይህንን ቮይስ ስትልክልኝ እሱ ቤት ነበረች፣ ኢጃዛ ቤት ነበረች ነው እያለች ያለችው። አንተ ደግሞ ከቢሮ ያወጣኋት ዕለት ነው ሆስፒታል የወሰድኳት ብለሃል አይደል? ታዲያ ሆስፒታል ከወሰድካት ለምን እሷ ብር ቢኖረኝ ኖሮ ሆስፒታል ገባ ነበረ ትላለች? እሺ በቃ ልንገርሽ፣ እሱን ልነገርሽ እኮ ነው። ተረጋጊ ያልኩሽ። እሺ ብዬ ነው ማስረዳው። ለምን አልቸኩልም? ብዙ ማለቴ ሰፋ አድርጌ በማውራት ሳይሆን ረጋ ብዬ ላስረዳሽ። ለምን መሰለሽ? ልጅቷ መታ ከቤተሰብ ብር አልተላከላትም ለሕክምና። እኔ ሲንቀሳቀስ ምን ሲሆን በጣም እያዘነች ነበር። እርሚ ለምረቱ ደውል ትላለች። ለምረቱ ማለት ወላ ወንድሟ ማለት ነው። ብር ያስከባል። አንተ ለምንድን ነው ብቻህን ወጪ የምትሆነው? ብር ያስከባል፣ ለሱ ደውል ነው የምትለው ለኔ ሁሌም ማለት ነው። እኔ ደግሞ ችግር የለውም ያለውን ነገር እኔ ወጪ ያረኩትንም ነገር ቀስ በቀስ ምረቱም ይሁን ማንም ይከፍልልኛል። እኔ ጋር ብር ያለኝን ወጪ አድርጌ ችግር የለውም እኔ ተቻችለን አሳክምሻለሁ ምናምን ብያት ነው ሳውራት የነበረው።
ልጅቷ ደግሞ በዛም ፈጣሪ ለሁሉም ሴት የእናትነት ጣዕምን እንዲያቀምስ ሁሌም ፈጣሪ እንለምናለሁ። ለሁሉም ሴት የማይገባት ሴት የለችም። እውነት ነው የምላችሁ ውዶቼ፣ እናትነት የማይገባት ሴት የለችም። ለሁሉም ሴት ፈጣሪ የእናትነት ጣዕምን የእናትነት ክብርን ያቅምስ። ህይወታችሁን የምትወዱት እናት ከሆናችሁ በኋላ ነው። ለህይወታችሁ በጣም ዋጋ የምትሰጡት፣ በጣም መኖር የምትጓጉት፣ የምትኖሩለት ነገር እዚህ ምድር ላይ የሆነ ነገር በሆን ይሄ ልጅ ምን ይሆናል ወደዚህ ምድር ያመጣሁት ብላችሁ ስለ ህይወታችሁ መጨነቅ የምትጀምሩት እናት ከሆናችሁ በኋላ ነው። እኔ ለህይወቴ ዋጋ መስጠት የጀመርኩት ከወለድኩ በኋላ ነው። በጣም ስለ ህይወቴ ኃላፊነት የሚሰማኝ፣ ጤናዬን የምጠብቀው፣ ራሴ የምጠብቀው፣ ለመኖር የምጓጓው፣ ወደፊትን ማየት የምፈልገው ልጆቼን ካመጣው በኋላ ነው። የእነሱን መጨረሻ ማየት ስለምፈልግ ሁሌ ፈጣሪን የምለምነው መጨረሻቸውን ሳላይ እንዳትወስደኝ አደራ። ነፍስ ሳያውቁ ራሳቸውን ሳያውቁ ያለ እኔ መኖር ሳይችሉ ልጆቼ ያለ እኔ መኖር እንደሚችሉ ሳላምን ሳላያቸው እንዳትወስደኝ እያልኩ ሁሌ ፈጣሪን የምለምነው እና ከልጅ በላይ እዚህ ምድር ላይ ምንም በልጅ የምታገኙትን ደስታ በሀብትም በቁንጅና በእውቅና በምንም አታ ጉድ እኔ ባሌን አፈቀኝ ብዬ ላይ ብላ ያለቀስኩ። ወይኔ ቆፍጣናዋ ሴትዮ እጅ ሰጠች። ቅሌት ሞት ይሻላል ከዚህ። ወይኔ አሁን ባሌ ይህን ቤ ምን ይላል? ሀቢባ ናት። እኔ አላምንም። ቆፍጠን በሉ ብዬ እየመከኩኝ ራሴ ላይ ሲደርስ ቆፍጠን ማለት ከበደኝ። ወይኔ ገና እኮ ነገ ሳምንቴ ነው ከባሌ ከተለየው። ሰው ልጆቼ ናፈቁኝ ብሎ ያለቅሳል። ለእኔ ባሌ ናፈቀኝ ብዬ ያለቅሳለሁ። በሉ አሁን ባሌ ጋር ልደውልና ምን ያህል እንደናፈቀኝና እንደምወደው ልንገረው። ቻው። እሺ ባሌ ጋር ልደውል፣ ከባሌ ጋር ላውራ፣ ቪዲዮ ኮል ደውዬ ልንገረው። ዋጋህን ያወቅኩት አሁን ስንለያይ ነው። ምን ፍቅር አባቴ እወድሃለሁ በጣም ብዬ ልንገረው። ደህና ነኝ። ትናንትና ብንሄድ ይሻላል ብላ ፖስታለች አሉኝ መጥተው ዛሬ ስቶሪያል አጥፍቻለሁ። ትንሽ ከፍተኝ ነበር አጠፋት ወዲያው። እኮ ከከፋሽ አለን እኛ። ለምን አትነግሪንም? ምንድን ነው ያስከፋሽ? እንደዚህ እያደረጉ ህዝብ ማስጨነቅ ትክክል ነው ረዋን? አሁን አንቺ ብንሄድ ይሻላል ብለሽ ስትፖስቺ በጣም ብዙ ሰው ተጨንቆ እኔ ጋር መጥቶ ነገሩኝ። እና ሲከፋን ጓደኛ አለ፣ እኔ ያለው ሪማ አለች፣ በጣም ብዙ ሰዎች አሉ በህይወትሽ መልካም ሰዎች። እና እነዛን ለእኔ መንገር ካልፈለግሽ ሌሎች ሰዎች አሉ ለነዛ ሰዎች ማማከር መንገር እያለ ብንሄድ ይሻላል ብሎ ፖስቱ ሙሉ ህዝብን ማስጨነቅ ትክክል ነው? እኔ በጣም ነው የደነገጥኩት። መተው እንደዚህ ለምን እንደዚህ ይደረጋል? ረዋንዬ እሺ ምንድን ነው የከፋሽ? ለምንድን ነው የምታለቅሽ? ምን ሆንሽ? ንገሪኝ፣ ምንም እንዳትደብቂኝ። እኔ እንጃ የማይነገር ከሆነስ ላይቭ ላይ በዛ ጉዳይ ነው ከሆነ እሺ፣ እሱን ምንም ችግር የለም፣ በውስጥ እናወራለን። በቃ በዛ ጉዳይ በማይነገር ከሆነ እዚህ ጋር በውስጥ እናወራለን። እሺ ሌላ በስራ ጉዳይ የገጠመሽ ነገር አለ? ችግር አለ? የለም። ትላንት እንዳጋጣሚ እኔ እንጃ። ቆይ እስኪ ልንገርሽ በውስጥና ንገሪኝ፣ ላኪልኝና የሚነገር ነው አይደለም እንወስንና የሚወጣ ከሆነ እናወጣዋለን። ውዶቼ ታብታብ አድርጉ ቶሎ ቶሎ ታብታብ። ረዋንን ፎሎ ያላረጋችሁ ሰዎች ሁላችሁንም ያው አለ አይደል አንዳንድ ጠባሳ አይጠፋም አይደል ከውስጣችሁ የሆነ የማይጠፋ ጠባሳ ነው የጣሉብኝና የሆነ ነገር ሲፈጠር አስታውሰዋለሁ ሳልፈልግ ፈልጌው እኮ አይደለም ግን ሳልፈልግ በቃ አስታውሰዋለሁ ትዝ ይለኛል። ለዛ ነው የሆነ ነገር ልወስንልና እንደገና ወደ ኋላ መለሳለሁ እና ይቅርታ ጥሩ ስሜት ላይ ስላልነበርኩኝ ነው እንደዚህ አይነት ፖስት የፖስተትኩት። ግን አጠፋሁት፣ ቶሎ ነው ያጠፋሁት ወዲያ እና ይቅርታ ሁላችሁም። ይሄ ምንም ማለት አይደለም፣ የሚነገር ነገር ነው። ምክንያቱም ህዝቡ አንደኛ ህዝቡ ስለተባበረሽ ደስ ብሎኛል። አየሽ ህዝቡ የተባበረሽ ኦልሬዲ ስላመነሽ ነው። ኦልሬዲ የእሷን ማንነት ህዝቡ ስላወቀ ነው። ስለዚህ አንቺ እሷን ባየሻት ቁጥር እንደዚህ ስሜትሽ የሚረበሽ ሀዘን ውስጥ ዲፕሬሽን ውስጥ የምትገቢ ከሆነ ይሄ ለአንቺ ህይወት ጥሩ አይደለም። በቃ ከውስጥሽ ልታወጫት ይገባል። ትናንትና የት ነው የተከበረው? አድዋ ደረሰ እንዴ? ገና አይደል እንዴ? አድዋ
ትላንት የሆነ አዳራሽ ላይ ነው። ከዛ አንድ ላይቭ ላይ ነው፣ እኔ አላውቃትም ልጅቷን። ላይቭ ላይ እያስተላለፈች ነው። እንደዚህ ስታይ ልጅቷን አየኋት ከኋላ ወንበር ላይ ቁጭ ብላ። አረ ድረሽልኝ ሎኬሽን ንገሪኝ ፕሊዝ ስላት፣ ያው አወቀች መሰለኝ ረዋን። አረ ባላ እየለመንኩ ረጅም ቴክስት ጻፍኩኝ ኮሜንት ላይ። ከዛ እና ልጅቷን አይቻታለሁ ስላት ነይ በቃ አለች እና በውስጥ ቁጥሬን ወስዳ እንትና ላከችልኝ ሎኬሽን። ቶሎ ብዬ እኔም ዶክሜንቶቼን ይዤ እሮጥኩኝ እዛ ማለት ነው። ለምን እዛ ውጭ ላይ ቀጥታ ደውዬ መጥተው ይዙልኛል ወዲያው ማለት ነው። ቤት ውስጥ ስለማይገቡ ስለማይዟት በቃ ትላንትና ያንን አሳምኘው ነው የሄድኩትኝ። በቃ ነገሩ ሊያበቃል እንደምታስይዣት እርግጠኛ ነበረ እና እዛ ደርሼ የሆነ ሰው ሰላም እያልኩኝ ቀድማ አይታኛለች። ልጇን ገፍትራው ስትሮጥ ለካ ሌላ ሰው እያያት ነው። ዞር ስል እኔ እነዛን ሰዎች ሰላም ብዬ ዞር ስል እዛም ያስተባብሩ አሉ። ልጅቷን እኮ ፈልጊያት ነው። ሁሉም አውቆኛል ኦልሬዲ። እኔ ነኝ እንጂ ማላውቃቸው ረዋን ነው የሚሉኝ፣ ሁሉም ይጠሩኛል እዛ። ከዛ ልጅቷን እኮ ፈልጌ ነው አይቻትን የመጣሁት ላይቭ ላይ ስላቸው፣ እንዴ አሁን ነግረሽን ብትገቢ እንይዝልሽ ነበረ፣ ግን ሳትነግሪን ነው የገባሽው። ልጇን እኮ ገፍትራው ስትሮጥ አየናት እና የለችም፣ አመልጣሻለች። በጣም ብዙ ሰው ተባበረኝ፣ ፈለጋት ምናምን፣ የለችም። አዎ ቀድመሽ ከተናገርሽማ ማን ወዳጅ ማን ጠላት እንደሆነ ስለማታውቂ፣ እኔ ደግሞ ማንም ሰው ስለሌለኝ ዝም ብዬ ነው ድንገት ነው የሄድኩት። እና እዛ ሲቪሎችም ነበሩና አሪፍ አጋጣሚ ነበረ፣ ግን በቃ አልጻፈውም። በጣም ያሳዝናል እድሉ ማምለጡ። ግን ነገም ሌላ እድል አለ፣ በህይወት ካለን ሌላ እድል አለን። እሷን ባየሽ ቁጥር፣ እሷን በሆነ አጋጣሚ ባየሻት ቁጥር፣ በቪዲዮም ሆነ በአካልም ሆነ ባየሻት ቁጥር እንደዚህ ዲፕሬሽን ውስጥ የምትገቢ ሀዘን ውስጥ የምትገቢ ብንሄድ ይሻላል የምትይ ከሆነ ትክክል አይመጣም ህይወትሽ። ረዋን ተይ እንጂ እሺ። አይኖ ቀላል ነገር አይደለም የደረሰብሽ ነገር። ገንዘብሽን ነው ታክተናል። ቪዲዮ ነው የተያዘች ቀን ይጠፋል፣ ትያዛለች። ግን አንቺ እንደዚህ የምታዝኝ ከሆነ አንቺ ትሰበሪያለሽ፣ አንቺ ትታመሚያለሽ፣ ለበሽታ ትዳረጊያለሽ። እሷ ትያዛለች። ያንቺ ህይወት ከእሷ ህይወት ይሻላል። እያት ሌባ ናት፣ እየሮጠች ነው በየጊዜው ከህዝቡም ከፖሊስም ከሁሉም እየሸሸች ነው። ትክክለኛ ህይወት እየኖረች አይደለም። ለማስመሰል ሶሻል ሚዲያ ላይ ወጥታ ንጹህ ለመምሰል ሞከረች፣ አልተሳካላትም፣ ተደበቀች፣ ጠፋች። ስለዚህ አንቺ ደግሞ አሁን መበርታት ነው ያለብሽ። ላይክ እኔ አሁን ድንጋጤው አልለቀቀኝም። ብንሄድ ይሻላል ብላ ፖስተች ሲሉ ላይክ ውርር አድርጎኛል ሰውነት። የሆነ ነገር ለምን እኔ ካንቺ አልጠብቀውም ይሄንን። ፈልገሽው እኮ አይደለም ሀቡዬ የምታስታውሽው፣ ሳትፈልጊው በቃ ታስታውሽዋለሽ፣ ያንን ቀን ታስታውሽዋለሽ። አዎ ግን ከአንቺ ባሰ ነገር የደረሰበት ሰው የለም እዚህ ምድር ላይ። ረዋን መርሳት እፈልጋለሁ እኮ ግን በቃ ትላንትና ሰላም አላደርኩኝም። በቃ መረበሽሽ ኖርማል ነው። እኔ እኮ በጣም ያስደነገጠኝ ብንሄድ ይሻላል ብለሽ መፖሰትሽ። ይሄን ከአንቺ አልጠብቀውም እኮ ነው ረዋን እያልኩትኝ። ከአንቺ የባሰ ነገር የደረሰበት ሰው የለም ወይ እዚህ ምድር ላይ? እናት 4 ልጆቿን በጦርነት በአንድ ጊዜ አላጣችም ወይ? ሰው በአደጋ እግሯ ዛሬም አለቅም። ዛሬ ደግሞ ጉድህን ነው ማወጣለን። እስኪ አንተ አሳስረኝና እኔ አፌን የምዘጋበት እንዳለ እናያለን። ምክንያቱም እናንተ ስትናገሩ ለእናንተ የሚቆም ህግ፣ ለእኔ የማይቆም ህግ ካለ እናያለን። ኤንዌይስ ወደ ዋናው ፖይንት ይመጣለሁ። እዚህ ውስጥ ያላችሁ ትላልቅ ሰዎች፣ እናቶች፣ እህቶች፣ ወንድሞች፣ እኔን ሀሳቤን የምትከታተሉ ሰዎች ሚዲያ ላይ ተቆርጦ ወጥቶ ሊያ እንደዚህ ሰውን ተናገረች እንደዚህ ለምናገራቸው ነገሮች ምክንያት አለ። ካለ ምክንያት አልናገርም። ሚዲያ ላይ አምጥተህ ካሳየኸኝ እነግርሃለሁ። እስኪበቃ ድረስ መምከር ካለብኝ እመክርሃለሁ። ስድብ ከመሰለ ደግሞ ለሚመች ነገር ተጠቀምበትና ጠይቀኝ፣ እመልስልሃለሁ። ምን ልላችሁ ፈልጌ ነው፣ ይህ ሰው ትላንት ለልጆች ጊዜ ስጥ፣ ሚዲያ ላይ ጊዜን አታጥፋ ምናምን ብየዋለሁ። ኦፍኮርስ አዎ ትክክል ነኝ፣ አልተሳሳትኩም። ከዛም ትላንትና ድጋሚ በጣም ፈጥነሃል። አይኖ ከኔ ጋር የተነካካ ሰው በጣም ይፈምሳል እና እድለኛ ዩሶ ላኪ በጣም እድለኛ ነህ። መልስ የመለስኩልህ ግን ያንተ አስመሳይነት ስለበዛ ነው መልስ የመለስኩልህ። ላይክ በሪል ላይፍክ የምትናገረውን አይነት ሰው ስላልሆንክ ነው መልስ የመለስኩልህ። ምክንያቱም ሪል ላይፍን ስላወቅኩትና ስለደረስኩበት። ሚዲያ ላይ መተህ መልካም አባት፣ ጥሩ ሰው፣ ጥሩ ወንድ መስለህ ነው የምታወራው። ትላንትና የተናገርከው ንግግር ሴትን ንቀት፣ ለሴት ያለክ ንቀት፣
ለእናቶች ያለህ ጥላቻ በግልጽ ነው የመለስክልኝ። እኔ ለተናገርኩ ንግግር ምንድን ነው ያልከው? መተክ የኔ ወንድም ምንድን ነው ያልከው? እኔ ገና